ራሳችንን በአረበኛ ለማስተዋወቅ ስማችንን፣ እድሜያችንን፣ የትውልድ ቦታችንን፣ ዜግነታችንን፣ ስለ ቤተሰባችንና ስለ ስራችን ሁኔታ እንዴት በአረበኛ ማስተዋወቅ እንችላለን? በዛሬው ቪዲዮ እናያለን። አሰላሙ አለይኩም፣ እንዴት ናችሁ ቤተሰቦች? ይህ ቀላል አረበኛ ነው። አዎ አረበኛ ቀላል ነው። ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ትምህርት ተገናኝተናል። እናንተም እኛን መርጣችሁ ስለመጣችሁ በጣም ነው የምናመሰግነው። በዛሬው ቪዲዮአችን እንግዲህ በጣም ወሳኝ የሆነ ትምህርት ነው ይዘንላችሁ የመጣ ነው። ብዙ ጊዜ ራሳችንን በአረበኛ ለሰዎች ማስተዋወቅ ሊያስፈልገን ይችላል፣ ወይም ደግሞ ራሳችንን እንድናስተዋውቅ ልንጠየቅ እንችላለን። የዛኔ ታዲያ እንዴት ነው ራሳችንን በአረበኛ መግለጽ፣ ለሰዎች ስለ ራሳችን ማንነት ማብራራት የምንችለው የሚለውን በዛሬው ቪዲዮአችን እናያለን። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ በአክብሮት እጋብዛለሁ። ወደ ትምህርታችን እናልፋለን። እንግዲህ በመጀመሪያ ደረጃ የምናየው ስለ ራሳችን እንድናስተዋውቅ በምን መልኩ በአረበኛ ልንጠየቅ እንችላለን የሚለውን እናያለን። በዚህም መሰረት እንግዲህ ራሳችንን እንድናስተዋውቅ ከምንጠይቅባቸው ቃላቶች መካከል አንዱ ምንድነው? አሪፍ ነፍሰክ፣ አሪፍ ነፍሰክ ልንባል እንችላለን። ምን ማለት ነው? ራስህን አስተዋውቅ ማለት ነው። አሪፍ አስተዋውቅ፣ ነፍሰክ ራስህን አስተዋውቅ። ስለዚህ አሪፍ ነፍሰክ ከተባል ምን ማለት ነው? ራስህን አስተዋውቅ ማለት ነው። ወይም ደግሞ ምን ልንባል እንችላለን? ተሐደት አን ነፍሲክ፣ ተሐደት አን ነፍሲክ ምን ማለት ነው? ስለ ራስህ ተናገር ማለት ነው። ስለ ራስህ ተናገር፣ ተሐደት ተናገር፣ አን ነፍሲክ ስለ ራስህ ማንነት ተናገር ተብለን በአረበኛ በዚህ መልኩ ልንጠየቅ እንችላለን። እንግዲህ ስለ ራሳችን በምናስተዋውቅበት ጊዜ በዋነኝነት ዋና ነጥቦችን ማካተት ይገባናል። ከነዚህ ነጥቦች መካከል በየትኛውም ሁኔታ ላይ ስለ ራሳችን ስናስተዋውቅ ሊቀሩ የማይገቡ የግድ ሊካተቱ የሚገባቸው ነጥቦች አሉ። እነሱም 6 ነጥቦች ናቸው። አንደኛው ስለ ስያሜያችን ወይም ደግሞ ስለ መጠሪያ ስማችን፣ ሁለተኛው ስለ እድሜያችን፣ ሶስተኛው ስለ ትውልድ ቦታችን ወይም ደግሞ ስለምንኖርበት ቦታ፣ አራተኛው ስለ ዜግነታችን፣ አምስተኛው ስለ ቤተሰባችን ሁኔታ፣ ስድስተኛው ደግሞ ስለ ስራችን ማስተዋወቅ ይገባናል። እነዚህን እንግዲህ በመልኩ በአረበኛ ማስተዋወቅ እንደምንችል ወይም ደግሞ መግለጽ እንደምንችል በዛሬው ቪዲዮአችን እናያለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ እጋብዛለሁኝ። የመጀመሪያው ስም ደግሞ በአረበኛ ኢስም ተብሎ ነው የሚጠራው። ታዲያ ስለ ስማችን በተለያየ አማራጭ መግለጽ እንችላለን። እዚህ በተቀመጠው መልኩ ለምሳሌ ስሜ እከሌ ነው ብለን ለመግለጽ ከፈለግን ኢስሚ ብለን ነው የምንጀምረው። ኢስሚ ብለን የኔ ስም እንደማለት ነው። እቺ ከሚሟ ቀጥሎ ያለችው ያው ኒስባ ትባላለች። የኔ ስም እንደማለት ነው ኢስሚ። ከዛ በኋላ ክፍት ቦታው ላይ የኛን ስም እናስቀምጣለን። ለምሳሌ የኔ ስም ሙሐመድ ሐሰን ሙሐመድ ነው። ስለዚህ ስሜ ሙሐመድ ሐሰን ነው ለማለት ኢስሚ ሙሐመድ ሐሰን ሙሐመድ። ሁላችሁም ደግሞ የራሳችሁን ስም እዚህ በማስገባት መጠቀም እንችላለን። ወይም ደግሞ እኔ እከሌ ነኝ ብለን መጠቀምም እንችላለን። ሁለተኛው አማራጭ እኔ ኢስሚ የሚለውን ደግሞ ስም የሚለውን ትተን እኔ እከሌ ነኝ። ለዚህ ደግሞ በአረበኛ በምንድነው የምንጠቀመው? አነ ብለን ስማችንን እናስቀምጣለን። አነ ሙሐመድ ሐሰን፣ አነ ፋጢማ አብደላህ፣ አነ እያን የራሳችንን ስም እናስቀምጣለን። ወይም ደግሞ እከሌ እባላለሁ ብለን መግለጽ ከፈለግንም እንችላለን። እከሌ እባላለሁ በሚል ማለት ነው። ይሄን ደግሞ በአረበኛ ኡናዳ እባላለሁ የሚለው በአረበኛ ምንድነው? ኡናዳ ብለን ስማችንን እናስቀምጣለን። ኡናዳ ቢሙሐመድ ሐሰን ብለን በዚህ መልኩ መግለጽም እንችላለን። ወይም ደግሞ የኛ የራሳችን መደበኛ ስም አለን። ነገር ግን ከዛ በተጨማሪ ደግሞ ሌላ ቅጥያ ስም ካለን ደግሞ ሰዎች በዚህ ስም ይጠሩኛል ወይም ደግሞ ሰዎች እንዲህ ብለው ይጠሩኛል ብለን መግለጽ ከፈለግንም ደግሞ በቅጽል ስያሜያችን ማለት ነው ዩናዲኒ ናሱ፣ ዩናዲኒ አናሱ ሰዎች ይጠሩኛል ቢ ብለን ስማችን እናስቀምጣለን። ለምሳሌ እኔን ሰዎች ጁድ ብለው ነው የሚጠሩኝ። ስለዚህ ዩናዲኒ አናሱ ቢ ጁድ በዚህ መልኩ ይጠሩኛል ብለን መግለጽም ከፈለግን መግለጽ እንችላለን። ትርጉሙን ደግሞ ለሰዎች መግለጽ ከፈለግን ለምሳሌ አሁን ይሄ የጠቀስነው ቅጽል ስም ሊኖር ይችላል። የዚህን ቅጽል ስም ትርጉሙ ምን እንደሆነ ምን ለማለት እንደተፈለገበትም መግለጽ ከፈለግን ደግሞ ምን እንላለን? ያዕኒ እንላለን። ትርጉሙም እንደማለት ነው። ያዕኒ ብለን የዛ የቅጽል ስያሜውን ትርጉም ምን እንደተፈለገበት መግለጽ እንችላለን ማለት ነው። ስለዚህ ስያሜያችንን ወይም ደግሞ መጠሪያ ስያሜያችንን በዚህ መልኩ ማብራራት እንችላለን ማለት ነው። ከነዚህ አማራጮች በፈለግነው መጠቀም
እንችላለን። ሁለተኛው ደግሞ እድሜ ነው። እድሜ በአረበኛ ዑምር ነው የሚባለው። ዑምር ተብሎ ይጠራል። ስለዚህ ስለ እድሜያችን ደግሞ በምንገልጽበት ጊዜ ከነዚህ አማራጮች አንዱን መጠቀም እንችላለን። ለምሳሌ እድሜ ይሄን ያክል አመት ነው ብለን መግለጽ ከፈለግን ዑምሪ ብለን እድሜያችንን በቁጥር እንገልጻለን ማለት ነው። ከዛ መጨረሻ ላይ ሰና አመት ማለት ነው። ሰና ማለት አመት ማለት ነው። ዑምሪ ማለት እድሜ ማለት ነው። የኔ እድሜ ማለት ነው። ዑምሪ 25 ከሆነ ለምሳሌ ዑምሪ 25 ሰና 25 ሰና ማለት እንችላለን። ወይም ደግሞ በቀጣይ ወር ይሄን ያክል አመት ይሞላኛል ብለን መግለጽ ከፈለግን ምን ብለን መግለጽ እንችላለን? የቲሙ ዑምሪ ከዛ ቁጥሩን እናስቀምጥና ፊ ሸህሪል ሙቅቢል ቀጣይ ወር ላይ ማለት ነው። የቲሙ ዑምሪ እድሜ ይሞላል። ለምሳሌ 30 ከሆነ የቲሙ ዑምሪ አሰላሱን ፊ ሸህሪል ሙቅቢል ቀጣይ ወር ላይ 30 ዓመት ይሞላኛል ብለን መግለጽ እንችላለን። ወይም ደግሞ እድሜያችንን ይሄ ነው ብለን መግለጽ ካልፈለግን ለምሳሌ በ10ዎቹ አካባቢ ነኝ ወይም ደግሞ በ30ዎቹ አካባቢ ነኝ ለማለት ከፈለግን ደግሞ አና ሐውለ الثلاثون ወይም ደግሞ አና ሐውለ العشرون እያን መጠቀም እንችላለን። በ20ዎቹ እድሜ ውስጥ እገኛለሁ፣ በ30ዎቹ እድሜ ውስጥ እገኛለሁ ብለን መጠቀም እንችላለን ማለት ነው። ስለዚህ በዚህ መልኩ እድሜያችንን ምን ማድረግ እንችላለን? መግለጽ እንችላለን ማለት ነው። ቀጣይ ሶስተኛው ደግሞ የትውልድ ቦታችን በመልኩ መግለጽ እንደምንችል እናያለን። ይሄ ደግሞ የትውልድ ቦታ ማለት በአረበኛ መካኑል ዊላዳ ማለት ነው። መካን ቦታ ማለት ነው። አልዊላዳ የትውልድ ቦታ የተወለድበት ቦታ ማለት ነው። ይሄን ደግሞ በመልኩ መግለጽ እንደምንችል እናያለን። የመጀመሪያው የተወለድኩት እዚህ ቦታ ነው ለማለት ወሊቱ እንላለን። ወሊቱ ተወልጃለሁ እንደማለት ነው። ከዛ በኋላ የተወለድንበትን ቦታ፣ ከተማ፣ ሀገር የመሳሰሉትን ስሙን እዛ ላይ እናስቀምጣለን ማለት ነው። አዲስ አበባ ከሆነ ለምሳሌ ወሊቱ ፊ አዲስ አበባ ፊ የምትል እንጨምራለን። ወሊቱ ፊ አዲስ አበባ ኢትዮጵያ እንላለን ማለት ነው። ሌላም ቦታ ከሆነ ደግሞ ልክ እንደዚሁ በዚህ መልኩ እንገልጻለን። ስለ እድገታችን የት ቦታ እንዳደግን ለመግለጽ ከፈለግን ደግሞ እድገቴ እዚህ ቦታ ነው ለማለት ከፈለግን ነሽአቲ እንላለን። ነሽአቲ እድገቴ ማለት ነው። ፊ ብለን ከዛ እናስቀምጣለን ያደግንበትን ቦታ ማለት ነው። ስለዚህ ለምሳሌ አዲስ አበባ ከሆነ ነሽአቲ ፊ አዲስ አበባ እድገቴ የት ነበረ? አዲስ አበባ ነበረ ብለን መግለጽ እንችላለን ማለት ነው። እንዲሁም ደግሞ ከዚህ ቦታ ነው የመጣሁት የሚለውን ደግሞ ለመግለጽ ከፈለግን የመጣሁት ከዚህ ቦታ ነው ከዚህ ሀገር ነው የሚለውን ለመግለጽ ከፈለግን ደግሞ ጂቱ መጥቻለሁ ወይም ደግሞ የመጣሁት እንደማለት ነው። ሚን የምትሏን ትተካለች። ስለዚህ ጂቱ ሚን ከዛ የመጣሁት ከዚህ ቦታ ነው ለማለት በዚህ መልኩ መጠቀም እንችላለን። ጂቱ ሚን አዲስ አበባ፣ ሚን ኢትዮጵያ፣ ሚን የፈለግነውን ሀገር ወይም ደግሞ ከተማ እዚህ ውስጥ እናስገባለን። የመጣንበትን ሀገር ወይም ደግሞ ከተማ ለመግለጽ ከፈለግን ጂቱ ሚን ብለን እንጠቀማለን ማለት ነው። ሌላው ደግሞ እዚሁ ጋር ተያያዥነት ያለው ነጥብ ምንድነው? የምንኖርበትን በአሁኑ ሰዓት እየኖርንበት ያለውን ቦታ ወይም ደግሞ ከተማ ወይም ሀገር ደግሞ በምን መልኩ ልንገልጽ እንችላለን የሚለውን እናያለን። ስለዚህ በአማርኛ የምኖረው እዚህ ቦታ ነው የሚለውን ለመግለጽ ከፈለግን አነ አዒሹ ፊ ብለን የምንኖርበትን ቦታ ወይም ደግሞ ሀገር ወይም ደግሞ ከተማ እንገልጻለን። እኔ አዒሹ እኖራለሁ ወይም ደግሞ እየኖርኩ ነው ያለሁት የት? ፊ እዚህ ቦታ ማለት ፊ የት ቦታ? ፊ አዲስ አበባ፣ ፊ ኢትዮጵያ፣ ፊ ሳዑዲያ እያን እንጨምራለን ማለት ነው። ከዚሁ ጋር የሚያያዘው ደግሞ ምንድነው? ስለ ዜግነታችን የምንኖርበት ቦታ ሌላ ሊሆን ይችላል፣ ዜግነታችን ደግሞ ሌላ ሊሆን ይችላል። ስለዚህ ስለ ዜግነታችን ደግሞ ለመግለጽ ከፈለግን ደግሞ ዜግነቴ ይሄ ነው ብለን መግለጽ ካስፈለገን ምን እናደርጋለን? ጂንሲየቲ እንላለን። ዜግነት በአረበኛ ጂንሲያ ተብሎ ይጠራል። ዜግነት ጂንሲያ ተብሎ ይጠራል። ስለዚህ ዜግነቴ ብለን ለመግለጽ ከፈለግን ጂንሲየቲ ብለን ያ እንጨምራለን። ቲ እንድንን የምታደርገን ማለት ነው። ጂንሲየቲ የኔ ዜግነት ማለት ነው። ስለዚህ ጂንሲየቲ የኔ ዜግነት ወይም ደግሞ ዜግነቴ ምንድነው? ከዛ ያ ዜግነታችን እናስቀምጣለን። ለምሳሌ ኢትዮጵያዊ ነው ዜግነቴ ኢትዮጵያዊ ነው ለማለት ከፈለግን ጂንሲየቲ ኢትዮጵዩን እንላለን። ይሄ እንግዲህ ለወንድ ከሆነ ነው። ለሴት ደግሞ ጂንሲየቲ ኢትዮጵየቱን እንላለን ማለት ነው። ሌላም ሀገር ከሆነ ደግሞ ልክ እንደዚሁ እናስቀምጣለን ማለት ነው። ቀጣዩ ደግሞ
ስለ ቤተሰባችን ሁኔታ ነው መግለጽ የሚያስፈልገን። ስለ ቤተሰባችን ሁኔታ ደግሞ የቤተሰብ ሁኔታችን ማህበራዊ ህይወታችን ምን አይነት መልክ እንዳለው አጥር ባለ መልኩ መግለጽ እንችላለን። ስለዚህ ቤተሰብ ማለት በአረበኛ አህል ነው። አህል ምን ማለት ነው? ቤተሰብ ማለት ነው። ስለዚህ የቤተሰብ ሁኔታን ለመግለጽ ከፈልግን ለምሳሌ አንዱ እኔ አላገባሁም ወይም ደግሞ ላጤ ነኝ ለማለት ከፈልግን በአረበኛ አነ አዕዘብ እንላለን። አነ አዕዘብ እኔ ምንድነኝ? ላጤ ነኝ ወይም ደግሞ አላገባሁም ማለት ነው። ወይም ደግሞ እኔ ባለ ትዳር ነኝ ለማለት ከፈልግን እኔ አግብቻለሁ ወይም ደግሞ ባለ ትዳር ነኝ ለማለት ከፈልግን አነ ሙተዘዊጅ አነ ሙተዘዊጅ ይሄ ለወንድ ነው። ለሴት ደግሞ አነ ሙተዘዊጀቱን አነ ሙተዘዊጃ ብለን መጠቀም እንችላለን። ወይም ደግሞ ካላገባንም ደግሞ ምናልባት ታጭተን ሊሆን ይችላል ወይም ደግሞ የማጨት ፕሮሰስ ላይ ልንሆን እንችላለን። እንደዛ ደግሞ ከሆነ ታጭቻለሁ ወይም ደግሞ አጭቻለሁኝ ብለን መግለጽ ከፈለግን አነ ፊል ኺጥባ እንላለን። አነ እኔ ፊል ኺጥባ ኺጥባ ማለት ማጨት ማለት ነው። የማጨት ፕሮሰስ ውስጥ ነው ያለሁት ብሎ እንደማለት ነው። ስለዚህ አነ ፊል ኺጥባ እኔ ታጭቻለሁ ወይም ደግሞ አጭቻለሁኝም ማለት ይቻላል። ለሁለቱም ምንድነው የምንጠቀመው? አነ ፊል ኺጥባ ማለት እንችላለን። ከዚሁ ጋር የሚያዘው ደግሞ ከቤተሰብ ሁኔታ ጋር የሚያዘው ደግሞ ይሄን ያክል ልጅ አለኝ፣ ይሄን ያክል ወንድ ልጅ፣ ይሄን ያክል ሴት ልጅ አለኝ ብለን መግለጽ ከፈለግን ይሄን ያክል ወንድ ይሄን ያክል ሴት ልጆች አሉኝ ብለን መግለጽ ከፈለግን ደግሞ ምን እንደምንለው አለኝ የሚለው በአረበኛ ለደየ በሚል መግለጽ እንችላለን። ስለዚህ ለደየ እኔ አሉኝ ማለት ነው። ምን ኢብኑን ወንድ ልጅ ምን ያክል ወንድ ልጅ ክፍት ቦታ ላይ እናስቀምጣለን። ለምሳሌ አንድ ልጅ ከሆነ ኢብኑን እንላለን፣ ሁለት ከሆነ ኢብናኒ እንላለን፣ ሶስት ከሆነ ሰላሱ አብና እንላለን ማለት ነው። ሴትን በተመለከተ ደግሞ ሴት ልጆችን በተመለከተ ደግሞ ወቢንቱን አንድ ሴት ልጅ አለን ወይም ደግሞ ሁለት ከሆኑ ወቢንታኒ፣ ሶስትና ከዛ በላይ ከሆኑ ደግሞ ቁጥሩን እያስቀመጥን ሰላሱ በናቲን ኸምሱ በናቲን እያን እንጠቀማለን። ስለዚህ እኔ ይሄን ያክል ወንድና ይሄን ያክል ሴት ልጅ አለኝ ለማለት ከፈለግን ለደየ ኢብኑን ከዛ ቁጥሩን እናስቀምጣለን፣ ወቢንቱን ይሄን ያክል ቁጥር ብለን እናስቀምጣለን ማለት ነው። ስለዚህ ይሄ ምንድነው ማለት ነው? የቤተሰባችንን ሁኔታ ለመግለጽ ከፈለግን ነው። ሌላውና የመጨረሻው ደግሞ መጥቀስ ያለብን ራሳችን በምናስተዋውቅበት ጊዜ ስለ የሥራ ሁኔታችን ነው። እንግዲህ ስለ ሥራ ሁኔታችን መግለጽ ከፈለግን በመልኩ እንገልጻለን የሚለው እናያለን። ስራ ብሎ ማለት በአረበኛ አመል ነው። አመል ስራ ማለት ነው። እኔ እንዲህ ነኝ እንግዲህ ስራ ካለም ማለት ነው። እኔ ለምሳሌ መሐንዲስ ነኝ፣ እኔ ሐኪም ነኝ፣ እኔ ወታደር ነኝ፣ እኔ እንደዚህ ነኝ፣ አካውንታንት ነኝ፣ እኔ እንደዚህ ነኝ ብለን ስለ ስራችን ለመግለጽ ከፈለግን አነ ብለን እናደርጋለን ማለት ነው። አነ ማለት እኔ ማለት ነው። አነ ብለን የስራ ዘርፋችንን በአረበኛ እንገልጻለን። ለምሳሌ መሐንዲስ በአረበኛ አነ ሙሐንዲሱን፣ አነ ሙሐንዲሱን፣ ለሴት ከሆነ ሙሐንዲሰቱን እንላለን። እኔ ሐኪም ነኝ ለማለት ለምሳሌ አነ ጠቢቡን፣ አነ ጠቢቡን ለወንድ ነው። አነ ጠቢበቱን እንላለን። እንግዲህ በነገራችን ላይ በሌሎች ቪዲዮዎቻችን ደግሞ የተለያዩ የሥራ ዘርፎች ይኖራሉ። እነሱ በአረበኛ ምን አይነት ስያሜ እንዳላቸው እናያለን። እንዲሁም ደግሞ የተለያዩ ቁጥሮችም እንደዚሁ በአረበኛ ምን አይነት ስያሜ እንደሚኖራቸው በሌሎች ቪዲዮዎች የምንመለስበት ይሆናል። ወይም ደግሞ ስራዬ ይሄ ነው ብለን መግለጽ ከፈለግን ደግሞ አመሊ ስራዬ ማለት ነው። አመል ስራ ነው ብለናል። የኔ ስራ የሚለውን ለመግለጽ ከፈለግን ያ ኒስባ እናስገባለን። ስለዚህ አመሊ ስራዬ ብለን ክፍት ቦታ ላይ እናስቀምጣለን። ለምሳሌ ስራዬ ልብስ ስፌት ነው ከሆነ ለምሳሌ አመሊ ኺያጣ፣ አመሊ ኺያጣ። ስራዬ ለምሳሌ ምህንድስና ነው ከተባለ አመሊ ሀንደሳ እንላለን። ልክ ሌሎችም ስራዎች በዚህ መልኩ እንገልጻለን ማለት ነው። ሌላው ደግሞ የምንሰራበትን ቦታ መግለጽ ከፈለግን ደግሞ የምሰራው እዚህ ቦታ ነው ለማለት ከፈለግን ወይም ደግሞ እዚህ ድርጅት ነው ለማለት ከፈለግን አዕመሉ እንላለን። የምሰራው አዕመሉ እዚህ እሰራለሁ ማለት ነው። የት ቦታ? ከዛ ፊ ሸሪካ ድርጅት ውስጥ ሊሆን ይችላል። ወይም ደግሞ አዕመሉ ፊል ጃሚዓ ዩኒቨርሲቲ ውስጥ ነው የምሰራው ሊሆን ይችላል። አዕመሉ እያል የምንሰራበትን ቦታ ወይም ደግሞ ድርጅት መግለጽ እንችላለን። ወይም ደግሞ ይህ ሁሉ ከሌለ ደግሞ ስራ አጥ ከሆነን ስራ አጥ ነኝ የሚለውን ለመግለጽ ከፈለግን ደግሞ አነ ሙዐጠል፣ እኔ ስራ የለኝም ማለት ነው። አነ ሙዐጠል ስራ የለኝም ማለት ነው። ወይም ደግሞ ስራ እየፈለግኩ ነው ለማለት ከፈለግን አነ ፊ ጠለቢ አመል፣ አነ እኔ ፊ ጠለቢ በመፈለግ ላይ ነኝ። ምንን? አመል ስራን በመፈለግ ላይ ነኝ ብለን መግለጽ እንችላለን።
ወይም ደግሞ ስራ ፈላጊ ነኝ ለማለት ከፈለግን አነ ጣሊቡ አመል፣ እኔ ጣሊቡ ፈላጊ ነኝ ማለት ነው። አመል ስራ ፈላጊ ነኝ ብለን መግለጽ እንችላለን ማለት ነው። በጥቅሉ እንግዲህ እነዚህ 5 የጠቀስናቸው ወደ 6 ይደርሳሉ። እነዚህ ስለ ራሳችን በምናስተዋውቅበት ጊዜ የግድ ሊካተቱ የሚገባቸው አንኳር ነጥቦች ናቸው። በጥቅሉ በአረበኛ በዚህ መልኩ ቀለል ባለ መልኩ መግለጽ እንችላለን ማለት ነው። እንግዲህ የዛሬው ቪዲዮአችን ላይ ያነሳሳናቸው አሉ ቪዲዮ ያልሰራንባቸው ወይም ደግሞ ትምህርት ያልሰጠንባቸው ስለ ቁጥር፣ ስለ ስራ ዘርፎች፣ ስለ ተለያዩ ሀገራት ስያሜ የመሳሰሉ በትምህርት ያላየናቸው አሉ። እነሱም በሌሎች ቪዲዮዎች የምንመለስባቸው ይሆናል ማለት ነው። በሰፊው የምንማማራቸው ይሆናል። ለዛም ደግሞ በቀጣይ ልክ እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ሰብስክራይብ ብታደርጉ እመክራለሁኝ፣ በአክብሮት መጋብዛለሁኝ። ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሼር ማድረግ እንዳይረሳ። በቀጣይ እስክንገናኝ ድረስ መልካም ጊዜ። ወሰላሙ አለይኩም።